በህወሓትና በፌዴራል ኃይሎች መካከል ዳግም ውጊያ ተቀሰቀሰ። በትናንትናው ዕለት በህወሓት ታጣቂዎችና በመከላከያ ሰራዊት መካከል በአፋር ክልል ውጊያ መቀስቀሱን ለማረጋገጥ ተችሏል። የህወሓት ኃይሎች ወደ 6 የአፋር መንደሮች ስለመግባታቸው የአፋር ክልላዊ መንግስት ይፋዊ መግለጫ ሰጥቷል። አቶ ጌታቸው ረዳም መግለጫ ሰጥተዋል። የህወሓት ኃይሎች ከአንድ ሻለቃ መንግስት ሰራዊት ጋር ባደረጉት ውጊያ ሰራዊቱ ሙሉ ለሙሉ መበተኑን ለማረጋገጥ ተችሏል። የአፋር ሚሌ መስመርን ይቆርጣሉ የተባሉት የህወሓት ኃይሎች ከባድ ውጊያ ስለመክፈታቸው የተነገረ ሲሆን በሞርተርና በዙ 23 የተለያዩ የአፋር አካባቢዎችን እየደበደቡ ነው ሲል የአፋር ክልል መንግስት አስታውቋል። አብይ አህመድም በከፍተኛ ጭንቀት ውስጥ መግባቱን የተነገረው መረጃውን ታደምጡታላችሁ። ጤና ይስጥልኝ። የአዶኒ ኒውስ ነው። አዶኒ ኒውስ ቀዳሚ መረጃ ምንጫችሁ እንደሚሆን አንጠራጠርም። ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን የዚህ ቤተሰብ ቋሚ አባል እንድትሆኑ እየጠየቅኩኝ እውነተኛ ሀቀኛ ፈጣን መረጃዎችን ከሀገሪቱ የሁሉም አቅጣጫዎች ወደ እናንተ የምናደርስ ይሆናል። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። የህወሓት ኃይሎች በአፋር ግንባር ውጊያ ከፈቱብኝ ሲል የአፋር ብሔራዊ ክልላዊ መንግስት አስታወቀ። የአፋር ብሔራዊ ክልላዊ መንግስት ትናንትና በወጣው መግለጫ የህወሓት ኃይሎች ውጊያ ከፍተውብኛል ሲል ክስ ማቅረቡን ነው ለማረጋገጥ የተቻለው። የህወሓት ኃይሎች ትናንትና የፕሪቶሪያውን ስምምነት በግልጽ አፍርሰዋል ያለው የአፋር ክልላዊ መንግስት ትንኮሳቸውን የማያቆሙ ከሆነ እርምጃ ወስዳለሁ ሲልም ዝቷል። የህወሓት ቡድን በትናንትናው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርተርና በዙ 23 ደብድቧል ሲል ነው የአፋር ብሔራዊ ክልላዊ መንግስት ያስታወቀው። ክልሉ ቡድኑ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል የከሰሰ ሲሆን በትናንትናው ዕለት ማለትም በቀን ጥቅምት 26 ቀን ያዛውንቶች የህወሓት ጉችሌ ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራኢና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ አፍርሷል ሲል የአፋር ክልል መንግስት ገልጿል። የአፋር ክልል መንግስት ይህንን ይበል እንጂ በህወሓት በኩል ግን እስካሁን የተባለ ነገር የለም። የአፋር ክልል መንግስት በወጣው መግለጫ የሀገር ሽማግሌዎቹ የህወሓት ታጣቂዎች እንዲመለሱ ቢማጸኗቸውም ህወሓት ግን አሻፈረኝ በማለትም ወረራ ፈጽሞብናል በማለት ከሷል። ህወሓት ለዚህ ጉዳይ እስካሁን ምንም እያላለ ቢሆንም ነገር ግን በአፋር ክልል የተለያዩ ቦታዎች ላይ የውጊያ ድምጾች እንደሚሰሙ ለማወቅ ተችሏል። አንድ የመከላከያ ሰራዊት ሻለቃ ሚልኪ የተባለውን ቦታ ሙሉ ለሙሉ ተበትኖ እግሬ አውጪኝ በማለት ስለመሸሹና የህወሓት ኃይሎችም ስለመቆጣጠራቸው ነው ለማወቅ የተቻለው። ፊልድ ማርሻል ብርሃኑ ጁላ ከቀናት በፊትም በህወሓት ላይ ሲዝት እንደነበርና ሲደሰኩር እንደነበር ይታወቃል። አሁን ላይ ከብልጽግና ጎን የአፋር ህዝብም ሆነ የአማራ ህዝብ እንደማይሰለፍ የሚታወቅ ሲሆን ቀጣዩ ህወሓት በአማራ ክልልና በአፋር ክልል በሚገኘው መከላከያ ሰራዊት ካምፕ ላይ ውጊያ የሚከፍት ከሆነ የአድማ ብተናና የሚሊሻ ኃይሉ አማራጭ ሊሆን እንደሚችል ከወዲሁ አስደንጋጭ ሆኗል ተብሏል። በአማራ ክልል ውስጥ በመከላከያ ሰራዊት ውስጥ የምትገኙ የአማራ ተወላጆች የአድማ ብተና አባላትና የሚሊሻ አባላት ፋኖን የመቀላቀያ ወይም ካገዛዙ የመውጫ ጊዜያችሁ አሁንና አሁን ብቻ ነው። ህወሓት ውጊያ ከፍቶ ወደ አማራ ክልል የሚገባ ከሆነ ፋኖን በመከላከያ ላይ ከጀርባ ውጊያ መክፈቱ የማይቀር በመሆኑ መጨረሻችሁ ሊያመራ አይችልም። የህወሓትና የመከላከያን የትናንቱን ውጊያ ተከትሎ አቶ ጌታቸው ረዳ መግለጫ ሰጥተዋል። በመግለጫቸውም ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም ያዛዡንና የጌታውን ሻቢያን አጀንዳ ለማስፈጸም የተደረገ ነው ብሏል ጌታቸው ረዳ። ጥቂት የትግራይ ኃይል አመራሮች በሻቢያ ትዕዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የፌዴራል ጠቅላይ ሚኒስትር የምስራቅ
የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መዲድ የተባላቸው የትግራይ ሰራዊት አመራሮች የጀመራችሁትን የግጭት እንቅስቃሴ አቁሙ በማለት አስጠንቅቀዋል። ሚኒስተሩ ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት ያጸፋ ምላሽ ከመስጠት ተቆጥቧል ሲሉም ገልጸዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም ያዛዡንና የጌታውን የሻዕቢያን አጀንዳ ለማስፈጸም ነው ያለው ጌታቸው ረዳ ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው በማለት በህወሓት አመራሮች ላይ ከተሳለቁ በኋላ የትግራይ ሰራዊት ቲዲኤፍ እና የትግራይ የሰላም ኃይል ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም ሲሉ መናገራቸው ታውቋል። በአፋር ክልል በጌታቸው ረዳ እንደሚመሩ የሚነገርላቸው የትግራይ ሰላማዊ ኃይል ቲፒኤፍ የሚባል ከትግራይ ሰራዊት የተገነጠለ ታጣቂ ቡድን እንዳለ ይታወቃል። የህወሓት ኃይሎች ወደ አፋር ክልል የሚያደርጉት እንቅስቃሴ ከቀጠሉ እርስ በርስ ከዚህኛው ኃይል ላይ ውጊያ ሊያደርጉ እንደሚችል የሚጠበቅ ነው። አድማጭ ቤተሰቦቻችን ለዛሬ ለዚህ ሰዓት የነበረን መረጃ ይህንን ይመስላል። ተጨማሪ መረጃዎች ሲደርሱን ደግሞ አጠናክሬ ወደ እናንተ መለሳለሁ። ዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን እንዳትረሱ። በደህና ቆዩ።